ሰላም ሰላም እንደተዋላችሁ እግዚአብሔር ይመስገን የቻናሌ ተከታታዮች በእኔ በኩል ሰላም ነው በእናንተ ጋርም ሁሉ ሰላም ሁሉ መልካም እንደሆነ ተስፋ አድርጋለሁ። ዛሬም እንደተለመደው በሲኦሲ ጥያቄዎች በክፍል 2 ተገናኝተናል። በክፍል 1 ከ1 እስከ 20 ያሉ ጥያቄዎችን አሳይቻችሁ ደግሞ ሪፍሌክት አድርጌ ነበር ወይም ሰርቼ ነበር። ዛሬ ከ21 ጀምሮ እስከ 40 ድረስ ያሉትን እናያለን ማለት ነው። በ20 ኢንተርቫል ነው እና ቪዲዮ እንዳይረዝም አዚን ጥያቄዎችን አለ ማለት ነው። አንደኛ ጥያቄ The step of operating cycles of for the retailer usually takes place in which order ይላል። ምንድነው ኦፕሬቲንግ ሳይክል አለ። በዚህ ኦፕሬቲንግ ሳይክል ደግሞ for retailer ነው የሚለው that means ይሄ takes place የሚደረግበት ወይም ኦርደር የሚቀመጥበት አግባብ እንዴት ነው የሚለው ወይም ይሄኛው የሚያሳየው የትኛው ስቴፕ ነው የሚለው A purchase merchandise sale of merchandise on account collection of receivable ይሄ እዚህ ጋር የተቀመጠ ሐሳብ አለ። B sale of merchandise on account እንዲሁም ደግሞ purchasing on merchandise collection of receivables ሚላለ collection of receivables purchasing of merchandise sales of merchandise on account D purchasing of merchandise collection of receivables selling of merchandise on account ነው የሚለው the answer is A ነው የሚሆነው። ምን ማለት ነው? መጀመሪያ ትገዛላችሁ ከዛም የገዛችሁን ትሸጣላችሁ። ሲሸጡ on account ነው የሚለው ዛት በዱቤ ከሆነ collection of as receivable በዱቤ ሽጣችሁን ትሰበስባላችሁ የሚለው is the correct answer ይሆናል ማለት ነው። እዚህ ጋር ተቀምጦላችኋል እያንዳንዱ ማለት ነው። አድሚስ እዚህ ጋር ሳይክሎቹ ተቀምጦላችኋል በትክክል አንብቡት። እዚህ ጥሩ መረጃ ወይም ጥሩ ኢንፎርሜሽን ወይም ጥሩ ግንዛቤ ታገኙበታላችሁ ማለት ነው። 22ኛ ጥያቄ sale were $600,000 gross profit was $220,000 operating expense were $120,000 and the net income rate is 30%. calculate cost of goods sold and net income ነው። ሁለተኛ የተጠየቀው ምንድነው? የመጀመሪያው cost of goods sold የምትጠይቀው ሁለተኛው ደግሞ net income ነው የተጠየቀው። እነዚህን ሐሳቦች በትክክል እናያለን ማለት ነው። እዚህ ጋር የተቀመጠ ትክክለኛ መልሳችን C ይሆናል። እንዴት ተሰራ የሚለውን በዚህ መንገድ እናየዋለን። ለምሳሌ the solve to problem for need to calculate the cost of goods sold and net income based on the above given ነው የሚለው እንግዲህ የተቀመጠው ሴል ወደ 600,000 አለ gross profit ወደ 220,000 operating income manual expense ወደ 120,000 እና ታክስ ሬት ወደ 30% መጥቷልና ሶ cost of goods sold ለማግኘት gross profit is calculated as follow ይላል። በፊት gross profit ማግኘት እዚህ ጋር ላይ ይተበቅብናል ነው ማለት ነው። gross profitን እኩል ይሆናል sale minus cost of goods sold የሚል የተቀመጠ ሐሳብ አለ። እቺ መጀመሪያ ማግኘት ይተበቅብናል ማለት ነው። ይሄ ማለት we can rearrange አርጉት ይላል። cost of goods sold that means ይሄኛው cost of goods sold እኩል ይሆናል ሴል ማይነስ ግሮስ ፕሮፊት አድርጋችሁ እንትወስዱበት ሂደት ይወጣል ማለት ነው። ይሄን ወደዚህ ወስዳችሁ ማለት ነው። ይሄ ከሆነ ኮስት ኦፍ ጉድስ ሶልድ እኩል ይሆናል ሴል ማይነስ ኮስት ኦፍ ጉድስ ሶልድ ማነው ግሮስ ፕሮፊት ይሆናል። ይሄን ስታረጊው ሳብስቲቱት ማድረግ ነው ያለውን ቁጥር በአጠቃላይ ኮስት ኦፍ ጉድስ ሶልድ ኢኳል ቱ 600,000 አለና ሲቀነስ 220,000 380,000 ኮስት ኦፍ ጉድስ ሶልድ አገኘን ማለት ነው። በሁለተኛ ደረጃ ደግሞ ኔት ኢንካም ለማግኘት ኔት ኢንካም which is equal to gross profit minus operating expense minus income tax የሚል ነገር ተቀምጦልናል። ሶ ይሄን ሐሳብ ለመስራት እዚህ ጋር በትክክል ማስቀመጥ ያስፈልጋል። first we need to calculate taxable income ፈልጉ ይላል በፊት taxable income ማለት ደግሞ gross profit minus operating expense ማለት ነው። that means operating expense ማለት gross profit 220,000 አለ operating expense ደግሞ 120,000 አለ that is 100,000 አገኘን። እዚህ በኋላ income tax ነው የምንሰራው። income tax ለመስራት ደግሞ taxable income times tax rate ወይ ደግሞ income tax rate which equals to income tax ማለት taxable income የሚባለው 100,000 አግኝተናል። አሁን ሲባዛ በ30% ሳደርጉት ወደ 30,000 ያክል ይመጣል። ሶ ይሄን ካገኘን በኋላ እዚህ ጋር net income ካልኩሌት ማድረግ እንችላለን ማለት ነው። ሶ net income equals to taxable income ማይነስ ኢንካም ታክስ ስታደርጉት 100,000 ሲቀነስ 30,000 አሁን ያመጣው ነው እዚህ ጋር ላይ ያለው እኩል ይሆናል 70,000 ይሆናል ማለት ነው። ስለዚህ እዚህ ጋር ላይ 380,000 እና 70,000 የሚል ካለ is the correct answer ይሆናል ማለት ነው። እዚህ እዚህ ጋር ላይ በትክክል ተቀምጧል ማለት ነው መልሳችን። ሶስተኛ ጥያቄ
ወይም 23ኛ ጥያቄ in the perpetual inventory system as the inventory is purchased it is initially recorded as 1 blank when the inventory is sold to customers is converted to እዚህ ጋር ደግሞ ሁለት የሚነገሩ ሁለት አይነት ጥያቄ ተቀምጧል እንግዲህ perpetual inventory system እና periodic inventory system ይባላሉ ሶ ከነዛውስ perpetual የሚለው ነው የሚጠይቀው ስለዚህ እነዚህ ኢንቨንተሪዎች ደግሞ መጀመሪያ ላይ እዚህ ጋር purchase ተደርጓል ነው የሚለው ሶ purchase ተደርገው ሪከስ ሲደረግ አንደኛ ሁለተኛ ደግሞ when blank ብሎ when inventories as sold ሲሸጡት ነው የሚለው ይሄ እንዴት ወደ ከስተመሮች እንደ ኮንቨርት ተደርጎ እንዴት እንደሚመዘገን የሚያሳየው ሶ አንደኛ an asset እና an expense ይላል ሁለተኛ ወይም B an expense እና revenue ይላል C an expense and cost of goods sold D an asset and revenue as answer is asset and expense የሚል ይሆናል ማለት ነው እዚህ ጋር ተቀምጦላችኋል እያንዳንዱ perpetual inventory system በሚል እዚህ ጋር እያንዳንዱ ሐሳብ ተቀምጣላችኋለች ይሄን በትክክል አድርጋችሁ አንብቡት ወይም በትክክለኛነት ተገንዘቡት አንብባችሁ ምን እንደሚል በዛ መንገድ እናልፈዋለን ማለት ነው 24 sale were $424,000 beginning inventory was $45,000 purchase were $245,000 የሚል ተቀምጧል ending inventory ደግሞ ወደ $38,000 የሚል ተቀምጧል so operating expense were $124,000 የሚላል calculating cost of goods sold ነው የሚለው cost of goods sold ፈልጉ ነው የሚለው so simple በጣም በቀላሉ መስራት እንችላለን መልሳችን ኤ ነው የሚሆነው 252,000 የሚለው መልሳችን ይሆናል በዚህ መንገድ ተሰርቶላችኋል cost of goods sold ለመስራት beginning inventory plus purchase ወይም net purchase የሚባል ሲቀነስ ending inventory ነው ያ ማለት beginning 45,000 አለ እዚህ ጋር ላይ ሲደመር 245,000 ሲቀነስ 38,000 ስታረጉት ቀጥታ ይመጣል መልሱ ማለት ነው ይሄ ቀጥታ ማግኘት ትችላላችሁ የሚል ሐሳብ እንደተቀመጠው የሚያሳየው ከዚህ ጋር የተቀመጡት የቢጊኒንጉና ፐርቼዝ ተጀመሩትኝ ኮስት ኦፍ ጉድ አቫይላብል ፎር ሴል የሚባለው እንዳመጣልን ሲቀነስ ኤንዲንግ ኢንቨንተሪው 38,000 ይሄ እንደሚመጣ ነው የሚያሳየን ማለት ነው ስለዚህ በዚህ መንገድ መስራት ይቻላል ስለዚህ ኤ ይሆናል መልሳችን 25ኛ ጥያቄ a company use periodic inventory system can complete its closing procedures in the same manner as if a perpetual inventory system is being used ይላል A when there is no inventory shrinkage B when there are no account payable outstanding C by crediting a cost of goods sold account D when there is no sale returns and allowance የሚላል the answer is A ይሆናል መልሳችን A ይሆናል A ለምን አልነው ወይም እንዴት ሆነ ለምን ሌሎች አሁን የሚለው እዚህ ጋር በደንብ አንብቡት እዚህ ኤክስፕላኔሽኑን ስላስቀመጥኩት በትክክል አይታችሁ መገንዘብ ወይም ማየት ይችላልላችሁ ማለት ነው ለምሳሌ እዚህ ጋር እንየው a periodic inventory system inventory as not continuously track አደርግም ነው ይሄን የፐርፔቹዋል የሚመለከተው በዚህ ምክንያት ደግሞ instead of inventory levels of updated at the end of accounting period after physical count ነው የሚለው physical count ወይም ያና ተቆጥራችሁ በኋላ እዚህ ጋር ላይ አፕዴት የምታረጉበት አግባብ ያለ ይቀጥላል በዚህ ጋር ታውቁት በትክክል የምታስቀምጡበት ሂደት እንዳለ ያሳያል ወይም ደግሞ ትክክለኛው መልስ የምታገኙበት ሂደት ይቀመጣል ማለት ነው 26ኛ ጥያቄ which of the following is a factor suggesting the use of periodic inventory system ስለ periodic inventory system ነው እዚህ ጋር ፋክተሮች አሉ ያ suggest የሚደረግ እሱ ምንድነው የሚል ወይ ደግሞ የትኛው ነው የሚል የተቀመጠ ጥያቄ አለ An item of inventories have high per unit costs B merchandise is stored in the multiple location C a low volume of sale transaction D the inventory including many different kinds of low cost item የሚል መልስ አለ ስለዚህ the answer is D ይሆናል መልሳችን እዚህ ጋር ተቀምጦላችኋል እያንዳንዱ አንብቡት በደንብ እያንዳንዱ ለማብራራት እዚህ ጋር ላይ የተቀመጠው ያው ቪዲዮ ስለሚረዝምብኝ ቪዲዮ ከረዘመ ደግሞ ሁሉ ምላሽ መሰላቸት የሚባለው ነገር ስለሚመጣ አጠራጠር ለማድረግ እናንተ አንብቡት እዚህ የተቀመጠው ኤክስፕላኔሽን ማለት ነው 27ኛ ጥያቄ a company purchase $100,000 of the merchandise inventory from the vendors who offer credit terms to 10 እና N30 የሚባል the company uses the net cost of methods of recording purchases of merchandise the company paid the vendors of 30 days after receiving of invoice the journal entry records to the payment will be included which of the following ይላል A debit to purchase discount loss of 200 ብር it be
debit to accounts of payable for an $10,000 C a credit to cash $10,000 D B እና C ይሆናሉ መልሱ the answer is ይሄ ነው የሚሆነው መልሳችን B መሆን ይችላል A መሆን ይችላል ማለት ነው መልሳችን A መሆን ይችላል እዚህ ጋር ላይ ሶሪ A እና C ማለት ነው A እና C የሚሆንበት አገው እንዳለ ያሳያል እንቀጥላለን እዚህ ጋር እንደት እንደመጣ መጥቶላችኋል 100,000 የ10,000 ዲስካውንት 200 እዚህ ጋር ይመጣል ስሩት እስኪ እዚህ ጋር ላይ ይሄው እዚህ ጋር 200 መጥቷል ይሄ ትክክል ዲስካውንት አቫይላብል የተደረገ ነው ይሄ በሚል መጨረሻው ደግሞ የዲም የተቀመጠበት ይላል ያለ እስከዚህ ይመጣል ሶ ይሄን በትክክል አንብቡት ይጠቅማችኋል ማለት ነው 28ኛ the delivery printing press to your customers when it was delivered it was slightly donated on one side but the dent has no effect of the performance on the printing press to maintain a company goodwill you authorize of 500 reduction of the invoice price if the customer would keep of the printing press the customer accepts of the offer the journal entry records as 500 የሚል ተቀመጡ ሐሳቦች አሉ በጣም ረጅም ስለሆነ ትንሽ ለማንበብ ያስጠላል ግን መልሳችን የሚሆነው ሲ ነው እዚህ ጋር ላይ ሲ ለምን አለው የሚለውን ለማየት ደግሞ እዚህ ጋር ላይ የተቀመጡ ሐሳቦችን በትክክል ማንበብ ትችላላችሁ ማለት ነው እዚህ ጋር የተቀመጡ እያንዳንዳቸውን ነገር ማንበብ ትችላላችሁ ይሄን በማንበብ ሐሳቡን ካፕቸር ማድረግ ትችላላችሁ ማለት ነው 29 which of the following is not true about the use of special journal ስለ ስፔሻል ጆርናል የሚባለው ጆርናል አይነቶች አሉ ከነዚህ ውስጥ ትክክል ያልሆነው ነው የሚለው ትራንዛክሽን are recorded faster and more efficiently ይላል B automation may reduce the risk of errors ይላል repetitive transactions are the handling of quickly and efficiently ይላል efficiently ይላል different accounts principles are applied ይላል the answer is D ነው መልሳችን ማለት ነው D ይሆናል መልሳችን ያንዳንዱ ከዚህ ጋር ማንበብ ትችላላችሁ ቅድም እንዳልኳችሁ ማለት ነው 30 if an account manager asks you to delay recording of an invoice the purchase of merchandise until after the closing of general ledger but including the merchandise in the physical accounts of the ending merchandise inventory or periodic inventory matrix as a manager is attempted to do when the following increasing the reporting net income in the income statements of the current period B taking advantage of the credit terms of related to the purchase C the following follow the matching of principle D employee net costs methods of recording of purchase የሚሉ ሐሳቦች አሉ መልሳችን A ይሆናል ማለት ነው increasing the report of net income እና increasing statements of current period የሚለው ትክክለኛ መልሳችን ይሆናል ማለት ነው እዚህ ጋር ተቀምጧል እያንዳንዱ ማንበብ ትችላላችሁ you can read ይሄ ማንበብ ትችላላችሁ እዚህ ጋር የተቀመጡ ሐሳቦች 31ኛ ጥያቄ the matching principle ማለት is the base described as matching principle በትክክል የሚገልጸው ነው an increasing in the financing activity B a principle that revenue should be recorded when the resource has been earned C an increasing in resource resulting from the sale good or provision of service D the principle that expense should be recorded on the periodic resource as used to generating of revenue ነው የሚለው ያ principle ወደ ማሽን principle ካወራ revenue እና record ላይ ያሉትን ሪሌሽን ነው በደንብ የምናወራውና እነዛን ሐሳቦችን የሚያስቀምጠው እዚህ ጋር መልሶ አለ በትክክል ይሄን አንብባችሁ ካፕቸር ማድረግ ትችላላችሁ 32ኛ which of the following would be appears on the income statement ላይ የሚቀመጠው ወይ የሚካተተው የትኛው ይላል cost of sale revenue dividend እና return earning ይላል that is cost of goods sold ወይም cost of sale የሚባለው እዛ ላይ ይቀመጣል ማለት ነው ይሄኛው liability ነው ይሄኛው እነዚህ በሙሉ አይሆኑም ማለት ነው ሌላኛው ጥያቄ እዚህ ጋር ተቀምጧል ያነቀድም ያልኩት አንብቡት 33ኛ ጥያቄ the telephone bill is for the current period is received and recording but payment will be made later what effects does this transaction have on the accounting question የሚል ሐሳብ ተቀምጧል ምንድነው A liability increase return earning decrease B asset and liability decrease C asset and liability increase D asset and contributor capital increase የሚሉ ሐሳቦች አሉ the answer is A ይሆናል ማለት ነው liability ይጨምራል return earningም ይቀንሳል የሚል አለ so በዚህ መንገድ
እያንዳንዱ ማለት ይችላልላችሁ እዚህ ጋር የተቀመጠው ማንበብ ትችላላችሁ ማለት ነው 34ኛ ጥያቄ under accrual accounting when is revenue recognized accrual accounting system ከሚባለው ውስጥ when revenue is recorded ምን ይባላል ነው earned ሚል ካለ መመለስ ነው that is when cash is received and expenses incurred ይሄ cash base of accounting ነው when cash is received and expense where the cost of incurred ይላል incurred accrual expense ነው cash ከሆነ ደግሞ ማነው received የcash base of accounting ነው that's revenue see when earned and expense with the cost of incurred ይላል ይሄ ትክክለኛ መልስ ይሆናል ምክንያቱም በአክሩዋል revenue ጊዜ revenue ከሆነ earned ነው expense ከሆነ incurred ነው that is revenue ከሆነ but not received ነው expense ከሆነ but not paid ወይ ደግሞ incurred አድርጋችሁ but not paid የሚባለው ማለት ነው d when earned expense is cash paid ይላል ይሄ አይሆንም እዚህ ላይ ተቀምጦ ላይ ያንዳንዱ ይሄን በትክክል ተመልከቱት ማለት ነው 35 the payment is made for the telephone bill is well with recorded previously የሚለው what effect does this transaction have in an accounting cost የሚለው a asset and liability increase b asset and return earning increase c liability increase and contributed decrease d asset and liability decrease ይላል ሁለታቸውም ይቀንሳሉ ይሄ ጥያቄው መንፈስ ወይም የጥያቄው ሐሳብ ወይም ጥሬ ሐሳብ በትክክል ከገባችሁ ማለት ነው በደንብ አንብቡ ወይም ደግሞ በትክክል ለመረዳት ከዚህ ጋር የተቀመጠው ሐሳቦችን በትክክል እያንዳንዶችን አይታችሁ ማየት ይችላልላችሁ ማለት ነው 36ኛ ጥያቄ payment is made for the machinery purchasing previous on credit what does this transaction have been an accounting cost የሚለው asset እና liability ይቀንሳሉ ይላል asset and contribution capital ይጨምራሉ ይላል asset and liability ይጨምራሉ ይላል liability decrease ያደርጋል return ይጨምራል ይላል the answer is a ነው የሚሆነው ሁላቸው ይቀንሳሉ ነው የሚለው ማለት ነው እዚህ ጋር የተቀመጠበት ይላል ያንዳንዱን አንብቡት እስኪ 37ኛ ጥያቄ subtracting total operating expense from gross profit on the multiple step income statement is called blank ነው የሚለው the answer is operating income በሚባል ይጠራል operating income በሚባል ይጠራል እዚህ ጋር ያንዳንዱ ሐሳቦች ተቀምጠዋል በደንብ ማንበብ ትችላላችሁ 38ኛ ጥያቄ the list of below contain several items that appears on the income statement አሉ በጣም ብዙ ናቸው አንደኛ income statement ይላል ሁለተኛ income and expense ይላል ሶስተኛ income እዚህ ጋር ላይ አንደኛ other income and expense ሁለተኛ income before income tax ሶስተኛ net income አራተኛ operating expense እና አምስተኛ gross profit ስድስተኛ net income and ሰባተኛ net income from operating sale ያሉ ይላሉ select the choose of the list item in orderly ነው የሚላቸው በትክክል ማስቀመጥ ይጠበቅብናል እዚህ ውስጥ የመጀመሪያው እናገኘው ምንድነው net sale ነው net sale ይቀመጣል ከዛ በኋላ ያሉትን ነው እያንዳንዱ ነው ማለት ነው net sale net sale የሚለው መጀመሪያ ማድረግ ይችላልላችሁ እዚህ ጋር ላይ net sale 6 አለው የተቀመጠ ስለዚህ 6 ጀምራችሁ ነው የምትሄዱት መርሳችን ሲ ነው የሚሆነው አምስተኛው ማነው ስድስተኛው አምስተኛው አራተኛው ሰባተኛው እና አንደኛው ሁለተኛው ሶስተኛው በቅደም ተከተል በዚህ መንገድ ይሰራሉ ማለት ነው ወይስ ተቀምጦላችኋል እያንዳንዳቸው ማንበብ ትችላላችሁ እዚህ ጋር ላይ እያንዳንዱ የተቀመጠበት ይስላል ማለት ነው ለምሳሌ የምርጫ ምን ይላል እዚህ ጋር የተቀመጠው order incorrectly ነው የሚለው beam incorrectly ነው የሚለው እዚህ ጋር ላይ no correctly ይላል please net sale አለ follow gross margin operating income እዚህ ጋር ላይ incorrectly ያፈርሰዋል ነገር ግን ሲም በተመሳሳይ እዚህ ጋር ላይ የተቀመጡ ሐሳቦች አሉ ነገር ግን እዚህ የተቀመጠው ሐሳብ በትክክል የሚቀመጥበት ሂደት እንዳለ ነው የሚያሳየው ዛት ኮሬክት ነው የሚለው net sale መጀመሪያ ይመጣል ኋላ gross margin ይመጣል ከዛ operating expense ከዛ net income from operating እና other income expense በመቀነስ income before tax እና net income ብለው በማግኘት እንችላለን ነው ዲም በተመሳሳይ አይሆንም incorrect ነው ስለሚል ማለት ነው አዚ incorrect ነው የሚለው እዚህ መንገድ ማግኘት እንችላለን 39 use the following to determine what Trump's company income from operation is Trump's company other revenue ወይ ደግሞ expense $80,000 and general and administrative expense ወደ 220,000 dividend ፋይል የተደረገ 120,000 operating revenue ወደ 600,000 እና selling expense ወደ 180,000 and income tax የሚል tax expense የሚል ወደ 60,000 የተቀመጠ ሐሳብ አለ
እነዚህን አጠቃላይ ስንሰራ እዚህ ጋር የተሰራው በትክክለኛው መልሱ ቢ ነው የሚሆነው። እንዴት እንደተሰራ ማየት እንችላለን። እዚህ ጋር ላይ ይሄው እዚህ ጋር ተቀምጧል። በመጀመሪያ ደረጃ ኦፕሬቲንግ ኤክስፔንስ ሩ ይላል። አድሚኒስትሬቲቭ እና ሴሊንግ ኤክስፔንስ ውስጥ ደምሩ ሁለቱ ባንድ ላይ ቶታል ኤክስፔንስ ይመጣል ማለት ነው። እዚህ በኋላ ኢንካም ፍሮም ኦፕሬቲንግ በሚል ኦፕሬቲንግ ገርበሩ ማይነስ ቶታል ኤክስፔንስ የሚል ታረጉት 600,000 ሲቀነስ 400,000 ታረጉት ወደ 200,000 ያክል ታገኛላችሁ። ዛንሰርስ ይሄ ይሆናል ማለት ነው። ይሄ ይሆናል ማለት ነው። 40 ጥያቄ which when a firm borrows money one effects of the accounting caution is ብላል። a firm borrow money one effects of the accounting caution is blank decreasing liability decreasing of asset increasing of asset decreasing of contribution capital ይላል። the answer is ይሄ ነው የሚሆነው increasing of asset። ያቱም ተበድረን ስናመጣ ገንዘብ ከሺ ይጨምራል አይደል? that's ከሺ is one types of asset that is c ይሆናል መልሳችን ማለት ነው። በዚህ መንገድ እያንዳንዱ ማየት ይቻላል። ስለዚህ እያንዳንዳቸው ደግሞ እዚህ የተቀመጡበት ሂደት አለው ጀስቲፊኬሽን ናቸው እዚህ ተቀመጠ ማንበብ ትችላላችሁ ማለት ነው። ለዛሬው ከዚህ ነው የሚበቃን። ለቻናሉን እስከሆናችሁ ግን ሰብስክራይብ በማድረግ ቤተሰቡን ትችላላችሁ። ሌላ ጥያቄዎች ስንሰራ እንዲደርሳችሁ ማለት ነው። ስለተከታተላችሁ አመሰግናለሁ። መልካም ጊዜ